ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የዝ ሚዲያ ኢሳት ዲጂታል ዜና ተጀምሯል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። ለኢትዮጵያ የአህጉራዊ ነጻ የንግድ ቀጣና ትግበራ ውጤታማነት በቅንጅት መስራት ይገባል ተባለ። የኢትዮጵያን አህጉራዊ ነጻ የንግድ ቀጣና ትግበራ ውጤታማ በማድረግ በአህጉሪቱ ገበያ ያላትን ተወዳዳሪነት ለማሳደግ በቅንጅት መስራት አስፈላጊ መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ገልጸዋል። የውጭ ጉዳይ ኢንስቲትዩትና የተባበሩት መንግስታት የልማት ፕሮግራም አነስተኛና መካከለኛ የንግድ ተቋማት ለኢትዮጵያ የአፍሪካ ነጻ የንግድ ቀጣና ትግበራ ውጤታማነት ያላቸውን ሚና በተመለከተ ያዘጋጁት የውይይት መድረክ እየተካሄደ ነው። የኢንስቲትዩቱ ዋና ዳይሬክተር ጃፋር በድሩ በዚህ ወቅት እንዳሉት ኢትዮጵያ ስምምነቱን ማጽደቁ ብቻውን ተቋማዊ ጥንካሬ፣ የቁጥጥር ግልጽነትና ለሙሉ ትግበራ የሚያስፈልገውን የሎጂስቲክ ብቃት መፍጠር እንደማያስችል አመልክተዋል። የኢትዮጵያን አህጉራዊ የንግድ ተወዳዳሪነት ከፍ ለማድረግ በአንድ ተቋም ብቻ ለውጥ ስለማይመጣ በቅንጅት መስራት እንደሚገባ አስገንዝበዋል። የኢትዮጵያን ጥቅም ለማስጠበቅ የጋራ ጥረት አስፈላጊ መሆኑን ጠቁመው የተጠናከረ ተቋማዊ አቅም፣ የባለድርሻ አካላት ቅንጅት፣ የተሻሻለ የጉምሩክ ስርዓት መፍጠር እንደሚያስፈልግ አሳስበዋል። ኢትዮጵያና ሞሮኮ የጸጥታ ትብብር ስምምነት ተፈራረሙ። ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸውን የሞሮኮ የብሔራዊ ደህንነትና የግዛት ክትትል አስታውቋል። በሞሮኮ ማራካሽ በመካሄድ ላይ በሚገኘው 93ኛው ኢንተርፖል ጠቅላላ ጉባኤ ጎን ለጎን የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና የሞሮኮ ብሔራዊ ደህንነትና የግዛት ክትትል ዋና ዳይሬክተር አብዱልለጢፍ ሐሙሽ ስምምነቱን መፈራረማቸው ተገልጿል። የስምምነቱ ዓላማ በሁለቱ ሀገራት የፖሊስ አገልግሎቶች መካከል ያለውን የተግባር የመረጃና የቴክኒክ ትብብር በማሳደግ የጥቃትን ወንጀል፣ የተደራጀን ድንበር ተሻጋሪ ወንጀል፣ የኮንትሮባንድ መረብ፣ ህገወጥ የሰዎችና የገንዘብ ዝውውርና የሳይበር ወንጀልን መዋጋት ነው ተብሏል። ባለፈው ዓመት ሰኔ ወር ኢትዮጵያና ሞሮኮ በጋራ ስልጠና፣ በልምምድ፣ በሳይንሳዊ ምርምርና በወታደራዊ የጤና ፕሮግራሞች ላይ የመከላከያ ግንኙነታቸውን ለማጠናከር ያለመ የወታደራዊ ትብብር ስምምነት መፈራረማቸው ይታወሳል። ትናንት በማራካሽ የተጀመረው 93ኛው የኢንተርፖል ጠቅላላ ጉባኤ ከህዳር 15 እስከ ህዳር 18 የሚቆይ ሲሆን መርሃ ግብሩ በአሁኑ ወቅት እየታዩ የሚገኙትን የተደራጁ የወንጀል ስጋቶች ለመቅረፍ በዓለም ዙሪያ በሚገኙ ከፍተኛ የህግ አስከባሪ ባለስልጣናትና ሚኒስትሮችን አሰባስቧል። በቴክኖሎጂ የታገዘ ጾታዊ ጥቃት አስጊ የሆነ መጥቷል ተባለ። በዓለም አቀፍ ደረጃ ከ3 ሴቶች መካከል አንዷ በህይወት ዘመኗ አካላዊ አሊያም ወሲባዊ ጥቃት እንደሚደርስባት ተነግሯል። ዮሐንስ ተስፋ የጸረ ጾታዊ ጥቃት ቀን በዓለም ለ34ኛ ጊዜ በኢትዮጵያ ለ20ኛ ጊዜ ከህዳር 16 እስከ ታህሳስ 1 ድረስ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የሚከበር ሲሆን በዓሉ እንዲከበር መነሻ የሆነው በካናዳ ሞንትሪ ኢንጂነሪንግ ትምህርት ቤት ውስጥ አክራሪ የሴት እንቅስቃሴ መሪዎች በሚል በአንድ ወንድ የተገደሉትን 14 ሴቶች እንዲሁም ከእርግዝናና ከወሊድ ጋር በተያያዘ የሚሞቱ ሴቶችን ለመዘከር ነው። ፕላን ኢንተርናሽናል የተሰኘ ግብረሰናይ ድርጅት ደግሞ ይህንን ንቅናቄ ለማስጀመር ያለመ ጋዜጣዊ መግለጫና ንቅናቄ ማስጀመሪያ መርሃ ግብር በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ የፕላን ኢንተርናሽናል ኢትዮጵያ ፕሮግራም ዳይሬክተር ቤተልሔም ታዬ ተቋሙ ቀጣዮቹን 16 ቀናት በምን መልኩ ለማሳለፍ እንዳቀደና ማህበረሰቡ ጸረ ጾታዊ ጥቃት ዘመቻ ላይ እንዲቀላቀል ለማድረግ የሚከውናቸውን ተግባራት አብራርተዋል። አባቶች የሚወያዩባቸው መድረክ እንፈጥራለን። ወንድ ልጆች ስለ እህቶቻቸው ይወያያሉ። ወንድ ልጆች ስለ ሴት ጓደኞቻቸው ይወያያሉ። በትምህርት ቤት ውስጥ እነዚህ የሚወያዩባቸውን ክለቦች እናቋቁማለን። እናቶች በትምህርት ቤት ውስጥ፣ እናቶች በጤና ተቋም ውስጥ፣ እናቶች በተለያዩ አገልግሎት መስጫ አካባቢዎች ወይም ደግሞ አገልግሎት መስጫ ድርሻ አካላት ጋር በምን አይነት መልኩ መስራት እንዳለባቸው እነሱን እናበቃለን። ጾታ ተኮር የኃይል ጥቃቶችን በተመለከተ መንግስታዊም ሆነ የግል ተቋማት ብዙ ስራ ሲሰሩ ቆይተዋል። ለመሆኑ ውጤት አልመጣም ወይ? ወይዘሮ ቤተልሔም ምላሽ አላቸው። እንግዲህ ጾታዊ ጥቃትን አስመልክቶ ሲሰራ ለአመታት ኖሯል። ስቲል ግን አዎ የተመዘገቡ ጥሩ ውጤቶች አሉ።
ግን አሁንም እጅግ በጣም በሚባል ደረጃ ጾታዊ ጥቃት አብሶ ደግሞ የተለያዩ ችግር በሚፈጠርበት ጊዜ ቀዳሚ ተጎጂ የምትሆነው ሴት ልጅ ነች። ሴት ልጆችና ህፃናት ተጎጂ ይሆናሉ። ስለዚህ ያንን ቅድም እንዳልኩት በተቻለ አቅም ለመከላከል ነው እኛ የምንሞክረው። የዘንድሮ ንቅናቄ ዓለም አቀፍ መሪ ቃል በቴክኖሎጂ የተደገፈ ጾታዊ ጥቃት ማለትም ማህበራዊ ድረገጽም ተጠቅሞ ትንኮሳ ማካሄድ፣ የግለሰቦችን ምስልና ቪዲዮ ተገቢ ባልሆነ መንገድ በማቀናበር ማሳደድና ለጥቃት ማመቻቸት፣ ስድብና ጥላቻ አዘል መልእክቶችን በማስተላለፍና የሐሰት መረጃዎችን በማሰራጨት የሴቶችን ደህንነት አደጋ ውስጥ በመጣል በማህበረሰቡ ውስጥ ያላቸውን ክብርና ተሳትፎ ማሳጣትን ያጠቃልላል ያሉት ኃላፊዋ በኢትዮጵያ ውስጥ አሁን ያለው በቴክኖሎጂ የተደገፈ ጾታዊ ጥቃት እየተባባሰ መምጣቱን ተናግረዋል። በሌላ በኩል በቴክኖሎጂ የታገዘ ጥቃት በበይነ መረብ ላይ ብቻ ታይቶ የሚጠፋ ሳይሆን በገሃዱ ዓለም የሚከወንና አደገኛ የዘመናችን አሉታዊ ልምምድ ነው ያሉት ደግሞ የኢትዮጵያ ሴቶች ሰብአዊ መብት ተሟጋቾች ጥምረት የቦርድ አባሏ ቤተልሔም አካለ ወርቅ ናቸው። ገሃዱ ዓለም ላይ የምንኖረው ኑሮ ራሱ የሴቶች ጥቃት በከፍተኛ ደረጃ ባለባቸው ሀገራቶች ላይ የዲጂታል ስፔሱ ላይ ያለው ጥቃት ደግሞ በመቶ እጥፍ ይበዛል የሚል እምነት ነው ያለኝ። ስፔሻሊ ደግሞ እኔ ራሴ በዛ ሂደት ውስጥ ወይም በዛ አይነት ጥቃት ውስጥ እንዳለፈ ሰው ወይም እያለፈ እንዳለ ሰው በጣም አስጊ ደረጃ ላይ ደርሷል። ምክንያቱም ሰዎች እንደሚያስቡት የዲጂታል ላይ የሚደርሱ ጥቃቶች ዲጂታል ላይ ብቻ አይቀሩም። ወደ ገሃዱ ዓለም ወደ እውነተኛው ዓለም ማኒፌስት ያደርጋሉ፣ ሰላምን ይረብሻሉ፣ የአካል ጥቃቶች ሊደርሱ ይችላሉ፣ የኢኮኖሚ ጥቃቶች ይደርሳሉ። በሴቶችና ሴት ልጆች ላይ የሚፈጸም ጥቃት በየዓመቱ 1.5 ትሪሊዮን ዶላር በማሳጣት የዓለምን ኢኮኖሚ ይፈትናል። በተቃራኒው ችግሩን ለመከላከል የምንመድበው ገንዘብ ችግሩ ሲከሰት ለመቀልበስ ሊወጣ የነበረውን በብዙ እጥፍ የሚቆጠር ገንዘብ እናስቀራለን ተብሏል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። ሩሲያ ምሽት ላይ በፈጸመችው ጥቃት 2 ሰዎች ሲገደሉ 6 ሰዎች ቆሰሉ። ይህ በእንዲህ እንዳለ ዘለንስኪ አሜሪካ ባቀረበችው የሰላም እቅድ ላይ ከዶናልድ ትራምፕ ጋር ለመወያየት እንደሚፈልጉ አስታውቀዋል። ሸሪፍ ኢማም የሩሲያ ኃይሎች በዩክሬን ዋና ከተማ ላይ ሚሳኤል በማስወንጨፍና በድሮን ጥቃት ማድረሳቸው ተገለጸ። በጥቃቱ ቢያንስ 1 ሰው ተገድሏል ተብሏል። ከዩክሬንና ከአሜሪካ የተውጣጡ የሥራ ኃላፊዎች ጦርነቱ በሚቆምበት ሁኔታ ላይ በዋሽንግተን በቀረበው ዕቅድ ላይ እየመከሩ ባሉበት ወቅት ነው ጥቃቱ የተፈጸመው። የዩክሬን የአደጋ ጊዜ አገልግሎት ባወጣው መግለጫ ደግሞ ሌሊት ላይ በተፈጸመ ጥቃት በኪየቭ ፒትርስኪ እና ዲንፕሮቭስኪ የተሰኙ መንደሮች ላይ የሚገኙ የመኖሪያ ሕንፃዎች ላይ ጉዳት ደርሷል። ምሽት ላይ በኪየቭ የተፈጸመውን ጥቃት ተከትሎ 2 ሰዎች ሲገደሉ 6 ሰዎች ቆስለዋል ተብሏል። 3 ሕፃናትን ጨምሮ 18 ሰዎች ከአደጋ ማዳኑን አገልግሎቱ ገልጿል። ተመሳሳይ ጥቃት ከሰዓት በኋላ በሌሎች መንደሮችም መፈጸሙን አገልግሎቱ ጨምሮ አስታውቋል። ከሩሲያ በኩል ወዲያውኑ የተሰጠ አስተያየት የለም። ጥቃቱ የተፈጸመው የአሜሪካና የዩክሬን ተወካዮች በስዊዘርላንድ ጄኔቫ ውስጥ ዋሽንግተን ባቀረበችው 28 የስምምነት ነጥቦች ባሉት ዕቅድ ላይ ውይይት መጀመራቸውን ተከትሎ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ምሽት ላይ በሚያስተላልፉት መልእክት ሰኞ ዕለት እንደተናገሩት በጄኔቫ የሚካሄደው ንግግር አስፈላጊ የሆኑ መሰረታዊ ሂደቶችን ጦርነቱን ለማስቆም የሚያግዙና ሊተገበሩ የሚችሉ ናቸው ብለዋል። ነገር ግን አሉ ፕሬዝደንቱ የሚቀሩ ወሳኝ ጉዳዮች በተለይ እሳቸው ከፕሬዝደንት ዶናልድ ትራምፕ ጋር የሚመክሩባቸው አሉ ብለዋል። ከጄኔቫው ምክክር በኋላ ጥቂት ነጥቦች ናቸው ከ28ቱ የዕቅዱ ነጥቦች የሚቀሩት ብለዋል። አክለውም ሁላችንም ልንሰራ የሚገባ ስራ አለ። እርግጥ ነው አዳጋች ነው የቀረበውን ዕቅድ መቋጫ ላይ ማድረስ። ይሁን እንጂ ሁሉንም ተግባር በክብር መፈጸም አለብን ብለዋል። ዩክሬን ለሰላም ጥረት እንቅፋት አትሆንም፣ ይህ መርሃችን ነው። በሚሊዮን የሚቆጠሩ ዩክሬናውያንም የሚጋሩት የጋራ መርህ ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ በአዲስ የሰላም ስምምነት ተስፋ እንዳለ ፍንጭ ሰጥተዋል። በእውነቱ ሊተገበር የሚችል ከፍተኛ የሆነ የሰላም ንግግር በሩሲያና በዩክሬን መካከል ተካሂዷል። ይህን ግን የምታምነው ተግባራዊ ሆኖ ስታየው ነው። ይሁን እንጂ ጥሩ ነገር ሊፈጠር ይችላል ሲሉ የአሜሪካው ፕሬዝደንት ሰኞ ዕለት በትሩዝ የማህበራዊ ሚዲያ በጻፉት ሐሳብ አጋርተዋል። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት እንዳሉት ጥቂት ስምምነት ያልተደረሰባቸው ጉዳዮች አሉ፣ ነገር ግን እርግጠኛ ነኝ በእነዚህ ላይ ሰርተን ለውጥ እናመጣለን ብለዋል።
አክለውም ትራምፕ ስምምነቱ በፍጥነት እንዲፈጸም ይፈልጋሉ፣ ነገር ግን አሁን ላይ በአሜሪካ ፕሬዝዳንትና በዘለንስኪ መካከል ንግግር ለማካሄድ የተያዘ ፕሮግራም የለም ብለዋል። ይህ በእንዲህ እንዳለ የአሜሪካ ጦር ኃላፊ ዳን ድሪስኮል በአቡዳቢ በዩክሬን ያለውን ጦርነት ለማስቆም በቀረበው ዕቅድ ላይ ከሩሲያ ባለስልጣናት ጋር እየመከሩ ነው። ዜናውን ስናዘጋጅ አልጀዚራ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜና በዚሁ ተጠናቋል። ዜናዎቹን የመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ